የታምራት ቤተክርስቲያን ለጌታ ለንታጭም ቀባ ከመሰጠ ጉዳይን ተውኩና ሳስብ ወደ ላይ ምድርን ተውኩና ሳስብ ወደ ላይ ጉዳይን ተውኩና ሳስብ ወደ ላይ ምድርን ተውኩና ሳስብ ወደ ላይ ኢየሱስዬ ሳየው በክብር ምንም ነው ለካ የምድር ክብር ይህን ኢየሱስ ሳየው በክብር ከንቱ ነው ለካ እልልታ ጌታ ሃሌሉያ 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 እስኪ በሸብሸባ ልቤም አራሸብሸብ እንበል ለኢየሱስ ነው ዘምር ደስ እያለ በሸብሸባ በእልልታ ክብር ሰጠው እንደገና አመልክሃለሁ ጌታ አመልክሃለሁ ኢየሱስ አመልክሃለሁ እስኪ በሽብሽባ የኔማ ሰላም የኔማ ደስታ የኔማ ሰላም የኔማ ደስታ ከዚህ ዓለም አይደለም በመንፈስ ሆኖ በብር በወርቅ የማይገዛው በዘመኑ እንኳን መልኮት ካለ ሰላሙ በሆዴ ተጨባታበት በመንፈሱ ነካኝ አትረፈረፈኝ አገር ምድሮ እያየ በቅባቱ ነካኝ ደስ እያላችሁ በሽብሸባ ጠላት አይኑ እያየ በመንፈሱ ነካኝ አትረፈረፈኝ አገር ምድሮ እያየ በቅባቱ ነካኝ አንድ ሰው ከነገር ወረዳ እስኪ ለመጨረሻ አምላኬ ደስታዬ ኢየሱሴ ኩራቴ እርካታዬ ሸብሸባ አምላኬ ደስታዬ ኢየሱሴ ኩራቴ እርካታዬ ገዝተኸኛል ሌላ አልፈልግም ኢሳይያስ ምዕራፍ 43 ቁጥር 18 ላይ እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። ዘመን እንኳን እስከማያውቅ ድረስ የሚያውቀው እስከማያውቁ ድረስ እግዚአብሔር አምላክ ዛሬ ነገርን ይቀይራል። ጩህና አሜን ብለኝ እባክህን። እግዚአብሔር ነገርን ይቀይራል። አዲስ ነገር
ዋው በጣም የሚገርመው ኢሳይያስ ሲናገር እንዲህ ብሎ ነው የጀመረው። እግዚአብሔር እንዲህ ይላል። አሜን። ለእናንተም ለአንተም ዛሬ እልሃለሁ እግዚአብሔር እንዲህ ይላል። የጥንቱን ነገር አታስቡ፣ የኋለኛውን ነገር ምን አትበሉ አታስተውሉ። እነሆ አዲስን ነገር አደርጋለሁ። በዛ ብቻ አይቀርም፣ አሁን ይበቅላል። ጩህና አሁን ይበቅላል። ሌላ ነገር በሉ። እስከ ዛሬ ኮተኮትከው ዛሬ ይበቅላል። የዘራኸው ነገር ዛሬ ይበቅላል። የማይሆን ነገር ይሆናል። በሉ ታጠገባቻለሁ። አልሆነ ያለህ ነገር ሞክረህ ያቆምከው ነገር በአዲስ ምዕራፍ ይጀምራል። ነገርህ በአዲስ ምዕራፍ ይጀምራል። እልልታ፣ ጭብጨባ፣ ሰይጣን ይስማ። ይህ ቃል የእግዚአብሔር ቃል በእናንተ ላይ ይሆናል። ይሁላችሁ። አጠገባችሁ ያለውን ሰው አድርሱልኝ። እስከ ዛሬ ድረስ በሉት ሞክረህ አቃተህ ሆይ በሉት። አሁን ግን በሉት አቅጣጫውን ቀይሮ በአዲስ መልክ አንተ ቤት ያለው አሮጌ ነገር ወጥቶ አዲስ ነገር ከላይ ምን እንደሚል ታውቃላችሁ? በምድረ በዳ ላይ ውሃን የማፈልቅ እኔ አይደለሁም ወይ? እንደውም ከአንድ ቁጥር ጀምሮና አንብበው እስቲ አንብበው። እንዲህ ብሎ ነው የሚል፣ አሁንም ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር የፈጠረህ እግዚአብሔር ባሮጌ ነገር ዘመዶችሽ የሚያውቁሽ አሁን ከዚህ ስትወጪ በአዲስ ነገር ስማኝማ ይኸውልህ አሁን ይኸውልህ ጥሩ ባሮጌ ነገር ነው የምትታወቀው። ዛሬ ግን እነግርሃለሁ ያዝ አድርጉትና በአዲስ ነገር የምትታወቅበት ዘመን መጣ ብሎት በውሃ ውስጥ ባለፍህ ጊዜ ከአንተ ጋር እሆናለሁ። እሺ። በወንዞችም ውስጥ ባለፍህ ጊዜ አያሰጥሙህም። በእሳት ውስጥ በሄድህ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒት አምላክህ ዛሬ አዲስ ነገር ያደርጋል። እኔ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር አምላክህ። እሺ ቀጥል። ከዛስ ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ለአንተ ፋንታ ሰጥቻለሁ። እሺ። በዓይኔ ፊት የከበርህና የተመሰገንህ ነህና እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብንም ለነፍስህ እሰጣለሁ። አዲስ ነገር ታልፎ ይሰጣል በሉት። አሁን ይሄ ሁሉ መደምደሚያው አዲስ ነገር ነው። እባክህ ዛሬ ይኸውልህ ሽቦ አድርጋ የጎረጎደች የጨረጨሰች ሽቦ አድርጋ ከቤት ይወጣል። ቀጥል። ከዛስ እኔ ከአንተ ጋር ነኝና አትፍራ። ዘርህንም ከምስራቅ አመጣለሁ፣ ከምዕራብም እሰበስብሃለሁ። ሰሜንን መልሰህ አምጣ፣ ደቡቡንም አትከልክል። ወንዶች ልጆቼንም ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውንም ለአሕዛብም ለክብር የፈጠርኩትን የሰራሁትንና ያደረግኩትን ሁሉ አምጣ እለዋለሁ። እስቲ አጨብጭቡ ለጌታ ክብርና ቁጭ በሉ። ጌታ ይባርካችሁ። ዛሬ አዲስ ቅባት፣ አዲስ ፈውስ፣ አዲስ አይተህ የማታውቀውን ነገር የምታይበት ቀን ነው በሉት። አጠገባቻለሁ ሁሉን ስለሚችል እግዚአብሔር እንደዚህ አለ። መጽሐፍ ቅዱስ ሲናገር ቅድም ያልኳችሁ ቃል ሁሉ የእግዚአብሔር ነው። እናንተም የእግዚአብሔር ናችሁ ይላል። ሁሉ የክርስቶስ ነው፣ እናንተም የእግዚአብሔር ናችሁ። ሁሉ ግን የማን ነው? የኛ ነው ማለት ነው። እስቲ የኔ ነው በሉ። በክርስቶስ ኢየሱስ የተደረገልን ነገር አዲስ ነው ሁሌ። አሜን ነው። ይኸውላችሁ አሮጌ ነገር ሁሉ ጊዜ ደስ አሰኝ። በደንብ ስሙ። መጽሐፍ ቅዱሳችን ላይ እንደዚህ ይላል። እግዚአብሔር እንዲህ ይላል ቁጥር 18 ላይ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። እናንተ አታውቁምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ፣ ምስጋናዬንም እንዲናገሩ። አሜን። አሁን አዲሱ ነገር ምንድነው የሚሆነው ብላችሁ ብትጠይቁት ነቢይ መስፍንን
ወይንም የእግዚአብሔርን ቃል ኢሳይያስን ብትሉ የሚናገረው እግዚአብሔር በአዲስ ነገር እመጣለሁ የሚለው እስከ ዛሬ ባለሄዳችሁበት። እስቲ ዛሬ አንድ ሰው አሜን ይበለኝ። እስከ ዛሬ ባለሄድክበት ለምን በምድረ በዳ መንገድን በበረሃ ወንዞችን የማደርግን ያደለው። በዛ ደግሞ አንደኛ ምስጋና። እስቲ ምስጋና በሉ። ከዚህ በኋላ በሉት የሐዘን ድንኳን ከቤት ተነቀለ። አሁን ግን በሉት አዲስ ነገር ስለሆነ በሉት የምስጋና ድንኳን በቤት ይተከላል። በምስጋና ላይ ትቆማለህ በሉት። ምስጋና ያው ብዙ ሰዎች መጥተው አዲስ ነገር ሆነልኝ ሲሉ አያለሁ። አዲስ ነገር በቤታችሁ ይሆናል። በዘራችሁ ላይ አዲስ መንገድ፣ ባልሄድክበት መንገድ አዲስ ቅባት። እስቲ አሜን በል። ውሰደው በኢየሱስ ስም። አሮጌ ነገር ኢዮብን አስቸገረው። በጣም የሚገርማችሁ እግዚአብሔር ተወራረደበትና ሂድ ነፍሱን እንዳትነካ ስጋውን ግን እንደፈለካ ገላ አስቀመጠ። ሰውነቱን እያሳከከው ይሄ እስከሚተላ ድረስ እግዚአብሔር መጣና በቃ ሰጠው ለሰይጣን አሳልፎ። ዛሬ ታልፋችሁ የተሰጣችሁ እንኳን ነገራችሁ እንዲህ ነገር ይገለበጣል። ያዙትና ዛሬ ነገር ይገለበጣል። ጆና ራሴ ነገር ይገለበጣል። አውሬው ይወጋል። ነገር ይገለበጣል በሉት። ያዛርጉትና ነገር ይገለበጣል። ነገር ይገለበጣል። እንዲህ በዋዛ ልንገርህ ወዳጄ፣ እግዚአብሔር ያለው በአንተ ሕይወት ሳይፈጸም ሞት አታይም። ያመነ አሜን ይበለኝ። አዲስ ነገር ሳታይ ሞት አታይም። ድገምና አሜን በለኝ ባክህ። የተናገረ የተስፋ ቃልን የሰጠ የታመነ ስለሆነ እስከ ዛሬ ድረስ ያላየኸውን አዲስ ነገር እግዚአብሔር ያሳያል። ጩህና አሜን ብለህ ውሰደው። አቤት አሁንም ፍጹምነትን እንዳያስክ ነው። ግደለም እግዚአብሔር አንድ ቀን ይመጣል ገሉን እያነሳ እያከከ ማለት። እስከ ዛሬ ድረስ ፍጹምነትን በሮቹ ሞቱ፣ ከብቶች በጎች ሞቱ፣ ግመሎቹ ሞቱ፣ ልጆቹ ሞቱ፣ 7 ልጆች። እግዚአብሔር ዝም አለ። ንገሩት እስኪ ቀስ ብላችሁ። እግዚአብሔር ዝም ያለው ስለተወህ አይደለም። በአዲስ መንገድ ሰውም ጠላትም ወዳጅም የሚያየው አዲስ ነገር ደስ አይልም? ያምራል አይደለም? አዲስ ነገር ደስ አይልም? አዲስ ነገር ሆነልን። እስቲ አሜን በሉ። እግዚአብሔር ታላቅ ነገር አደረገልን። እኛም ምን አለን? ደስ አለን ይባላል። ምስጋና ይሆናል። በቤት ላይ ምስጋና፣ የምስጋና ነዶ፣ የሐዘን ድንኳን ይነቀልና እስቲ ጩና አሜን በለኝ ባክህ። የሐዘን መንፈስ ይነቀልና የምስጋና ድንኳን በቤት ይቆማል። ብድግ በልና አሜን ብለው ሰደው። መስማትንስ አሁን ድረስ እስካሁን በጆሮዬ ሰምቼ ነበረ። የነ ኤሉምን ሰማው፣ የእግዚአብሔርን ሰማው፣ የሚስቴን ሰማው፣ የጓደኞቼን ሰማው፣ የራሴን ስጋ ሰማው፣ ሁኔታዎችን ሰማው፣ ጎረቤቶችን ሰማው። አሁን ግን ትንቢት ነበረኝና አይኔ ታይ፣ በአይኔ ታየ። አሜን አሜን አሜን። የሚገርማችሁ እግዚአብሔር ቃል ሲናገር ኢዮብንም ይላል መጽሐፍ ቅዱስ ሲናገር 7 እጥፍ ባሮጌ ነገር አይደለም፣ በአዲስ ከቤቱ ከበፊቱ የበለጠ ሀብት። እስቲ አሜን በል እባክህ። ዛሬ ጓዳ ውስጥ ያስቸገረህ ይኸውልህ፣ ይሄ አይጥ በአይጥ የሚያሾላልክ የሆነ ውሽቅ ያለ ነገር ዛሬ መታውልህ። እስቲ አሜን በል እባክህ። እሱ የኔ አይደለም በሉ እስቲ፣ የኔ አዲስ ነገር ነው በሉ እስቲ። ለምን ብትል በሉት አጠገባቻለሁ አባቴ አዲስ ነው በሉት። መጽሐፍ ቅዱስ ማለዳ አዲስ ነው። አሮጌው ያንተ አይደለም በሉት። ያንተ ነገር አዲስ ነው በሉት። አሮጌው የኔ አይደለም በሉት። የኔ ቡትቶ የኔ አይደለም በሉት። እስከ ዛሬ ያጎበጠህን ያው እግዚአብሔር ምስክሬ ነው። ይሄ ነብይ ምን አለ ትላለህ? ከወገብ ላይ ይሰብራል። ቀና ብለህ የምትሄድበት ዘመን መጥቶልሃል። ቀና ብዬ እሄዳለሁ የሚል አሜን ይበል። ጩህና አሜን በለኝ እባክህ። ይኸው ቀና ብለህ የምትሄድበት ዘመን። እስቲ አሜን 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 አሜን። አንድ ነገር ዛሬ በእጅሽ ይገባል። ጩህና አሜን በይ እባክሽ። ሰለቸኝ የምትይው ነገር ዛሬ በቃ። ጩህና በቃ በለኛ። ድገምና በቃ። ያው እግዚአብሔር ምስክሬ ነው። እግዚአብሔር ካፌ ጋር ይሰራል። መላእክቶች
ከጉዳይ ጋር ያንተን ነገር እያጠባበቁ ነው። ባክ ቆሞ የሚወስድ ሰው ነገር ከጉዳይ ጋር እየተገናኘ ነው። ያንተ ነገር ሰማይ ያወቀው ነው። ሰማይ ያወቀው ወደ እጅ ገብቷል። አሜን 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 አሜን። ጊዮን ዓለም አቀፍ የታምራት ቤተ ክርስቲያን ስሜ ገነት እባላለሁ። ገንዬ ምን ሆነልኝ? ከቤት ስወጣ የእግዚአብሔር ሰው አንተ እዚህ ጋር ነበር። ባለቀ ሰዓት 11ኛው ሰዓት ላይ ነው። ከቤት ስወጣ እንዲህ ሶፋ ላይ አስተኝቼው ልጄን ፓምፐርስ አድርጌ ወደዚህ ልመጣቸው ኩዬ ጌታ ሆይ አልኩ፣ ዛሬ በልጄማ አንድ ነገር ትናገረኛለህ እንዲሁ አልመለስም ብዬ በውስጤ እንዲህ ብዬ ነው የመጣው። ልክ ፕሮግራሙ እየተባለ እያለ አንድ ሴት እዚህ ውስጥ አለች፣ ስለ ልጅሽ እንዲህ ብለሽ የመጣሽ ብላኝ ስለ እኔ ብዬ እንደ እብድ ነው የወጣሁት ከዛ ጋር። ምክንያቱም የልጄ ህመም ከባድ ነው። HIV እንኳን መድኃኒት አለው። እኔ አላውቅም ከየት እንደተነሳ። ይሄ ኦቲዝም ነው ምንድነው የሚባል ታስታውሱ እንደሆነ ያያችሁኝ ሰዎች ታውቃላችሁ። እና በቃ እንደ እብዶኝ ነው ከዛ ጋር የወጣሁትኝና ወዲያውኑ እግዚአብሔር ይመስገን እዚህ ጋር መጥቼ የእግዚአብሔር ሰው ዘይት እዚህ ላይ ቀባልኝ። ምንድነው እንደዚህ አሞት ነው እና በቃ እግዚአብሔር ዛሬ ይናገረኛል ብዬ ነው የመጣሁትኝ አልኩኝ። እግዚአብሔር ድንቅ ነው። በጣም ነው ልጄን የፈወሰልኝ። ልጄ 7 ወር ሙሉ በቂጡ አይቀመጥም። የዚህ በሽታ ህመም አባባል ሐኪም ነው የሚያውቀውና ከ2 ዓመት እስከ 2 ወር በስተቀር በቂጥ አይቀመጥም ነው አይሄድም ነው የሚባለው። ህመሙ ይመስለኛል እንደዛና ደንግጬ ነው የነበርኩና እኔ ለዛም ቦታ አልሰጠሁትም። መቼም ስጋዬም ስለሚደክም አንዳንዴ ሴጣንም እንዲህ ሲለኝ ያንን ሁሉ ይዤ እግዚአብሔር አንተ ወደዚህ ሀገር አምጥተኝማ እኔን እንዲያታረገኝ ብዬ ተጨናነቅ ነበርና ልክ እዚህ መጣሁ። አንድ ሴት አለች ህፃን ልጅ ዘሽ የታመመብሽ መጣች ሲባል ዘርዬ ከዛ እኔ ነኝ ብዬ ነው ከዛው መርጄ የተነሳሁት። ከዛ እግዚአብሔር ልጅሽን ፈውሷል እንደውም መተሽ ትመሰክሪያለሽ አለኝ። አይቀመጥም ልጄ በፍጹም 7 ወር ማለት አስበው የ6 ወር ልጅ ይቀመጣል። አስቀምጠዋለሁ ብዬ ስል ወደ ኋላ ነው የሚልቀው። በቃ እንደ አራስ ልጅ በብርድ ልብስ ጠምጥሜ ነው ማስቀምጠው። አሁን ይቀመጣል። ለእግዚአብሔር ነው የምናገረው። ይገርማል እኮ የእግዚአብሔር ስራ ድንቅ ነው። ከመቀመጥም አልፎ ልጄ ሶፋ ይዞ ይቆማል። ይሄ እግዚአብሔር ነው እንጂ ሰው አይደለም። በእውነት ነው የምላችሁ። ክብር ለእግዚአብሔር ይሁን። ወደዚህ ቸርች መጥቼ ወዲያው ዘይቱን ቀባልኝ፣ እኔ ላይም ቀባልኝና ሄድኩኝ። ልክ በሳምንቱ ልጄን ብርድ ልብስ አስጣልኩኝ እኮ ብርድ ልብሱን እንደ አራስ በተመጥመው ብርድ ልብሱን ትጨስ ቀጥ ሌላ ጊዜ እንዲህ እያለ የሚለው ልጅ ሃሌሉያ። ለጌታ ለኢየሱስ ክብር አምጡ። እልልታ ጭብጨባ። ልጄ እኮ ፊዚካሉ እንዲህ አልነበረም። በጣም ይገርማል። እንዲህ አልነበረም የልጄ ፊዚካል እግዚአብሔር እንደ አዲስ መቀየር የሚችል ብቸኛ አምላክ ተቀየረ። ልጄ እኮ ኢየሱስ ጌታ ነው። ልጅሽ ይሄ ነው። ሃሌሉያ። በቃ ጤና ጣቢያ ይሄድኩት ክብደት ላስለካ ሲሄድ ሐኪሞች እርስ በራሳቸው በረንዳ ወጥቶ ሹክሹክ አሉ እዚህ ጤና ጣቢያ። ከዛ አንዱ ሐኪም እንዲሁ አየችኝና ባነጋገሬ ቸኮል ስል ነይ የእንትና ትንሽ አይደል ጅማ አለችኝ። አዎ አልኳት። ነይ አለችኝና ይዤን ጎታ ትንሽ ነው የሚታየው ምንድነው አልኳት። ኦቲዝም ኢየሱስ ጌታ ነው አልኳትና እባካችሁ ለጌታ ክብር። ለሰው የማይቻል ለእግዚአብሔር ይቻላል። የኔ ነሽ ምን ሆነልሽ? እኔ አስም ያፍነኝ ነበር። እሺ አሁን እዚህ ከመጣሁ በኋላ እግዚአብሔር ይመስገን አስሙም የለም። ይሄ ከዚህ በላይ ቁስል ነበረኝ ያመኘ በጣም ምግብ አልበላም። በየጥቁር አንበሳ እየሄድኩ ምንም ነገር በሽታ የለሽም ተብዬ ነበር። እግዚአብሔር ግን ደረሰልኝ። አንተ ጸለይክልኝ። ከተጸለይኩ ጀምሮ ጤነኛ ነኝ፣ ሰላም ነኝ። ጠፋ
ስሜ ማርታ ይባላል። ማርታ እሺ ምን ሆነልሽ? እኔ ጌታ ታላቅ ነገር ነው እዚህ ቸርች ከገባሁት በኋላ ያሰራልኝ። እኔ ከክፍለ ሀገር የመጣሁት 2006 ነው። ከ2006 እስከ መስከረም ያለፈው መስከረም ማለት ነው እስከ መስከረም 17 ድረስ በጣም ቀንበር ነበረኝ። በእውነት በጣም ቀንበር ነበረኝ። በብር በምንም የማይሰበር ቀንበር ነበረኝ። ጌታ ባንተ ቆሞ ብዙ ነገር ሰርቶልኛል። እኔ ባዶ እጄን በጌታ ፊት አልቀርብም ብዬ ቆይቼ ነበረ እና በቀደም ባለቤቴ እዚህ መጥቶ በጣም በባለቤቴ በጣም በሱ ዋጋ አስከፍሎኝ ነበር ሰይጣን እና እግዚአብሔር ይመስገን የኔ ነገር ብዙ ቀንበርን ብዙ በሽታን እግዚአብሔር እዚህ ቤት ውስጥ አውሮልኛል እና ባለቤቴ በቀደም እዚህ አታልዬ ነው አመጣሁት። የሆነ ዶክሜንት የያዘ እንዲይዘኝ ለአንተ ምን ይሰራል ስራ ምናምን የተባለው አጨጠቁ እና አታልየው በሌላ ቦታ የራሱን ዶክሜንት አስገብቶ ስራ ሊቀይር ብሎ ነበር። እኔ ጌታው ሰራው እጅጌ ጨመራለሁ እጅጌ ምን ይሰራል ባይለው ሰራና ጌታን ብታከብር ይሻላል ብዬ ጻለኩት። ጌታ አይሁንለት ባለው ይቆምና አንተም ብቻ ያገኝ ብዬ ጸልዬ እሱ ባለበት ጌታን አያውቅም ነበረ ያቅ ነበረ ባክ ያደረገ ያስቸግረኝ ባክ አርጎ እሺ ከዛን ጊዮን ቸርች ለኮንፈረንስ ዛሬ አለ እኔ ቆይቼ ስለሚሄድ አንተ ባዛ ይለፍ አልኩኝ። እሻል ከዛ መጣ እኔ ተከትየው መጣውኝ እግዚአብሔር አገኘው። ያው ቀንበሩ በሱ ላይ ተሰበረ። እውነት በቤት ታለ ምን ሆነልሽ? መጀመሪያ ሰላም የለም ቤታችን ለጥል ነው። እኔ እዚህ አምልኬ ሲሄድ ብቻ ሰላም ነው። ቤተሰብ ጋር በጣም ነውጣለ እና ጌታ ነሽ ነው የምትጎበኘኝ ያልኩኝ ነበር። እግዚአብሔር ያው ከሱም ተሰበረ። አሁን በቤቴ ትልቅ ሰላም ነው። አሜን። ለዛ እኔ አምልኮ ላይ ባለኝ አቅም ይዘላለሁ። ምክንያቱም መጽሐፍ ቅዱስ ዳዊት ባለው ኃይሉ ምን ይል ነበር? ይዘልና ያመልክ ነበር ይላል። እና ባለፈው አመት እዚህኛው ቁርጭምጭሚት ላይ ችግር ደረሰብኝና የእግዚአብሔር ሰው ቤት መጥቶ ጸለየልኝ። ተነሳውና መጣው። በአሁኑ አመት ደግሞ እዚህ ጋር መጣ። በሚቀጥለው እዚህ ልትመጣ ነው አይደለ? እና ያለን አልኩና ጸለየልኝ። ሄድኩ። ምንም ብዙ እንትን አላለኝም። ዘይት ቤት ውስጥ አደረገልኝ። ጭራሽ ደም ስሬ በጣም ቆመ። ዘይት ሲደረግ ሰው ሲፈውስ እያየሁ እኔ ደም ስሬ ይቆማል። ቆማ ምን አገባኝ እኔ ቆም እኔም ለጌታ እንዲህ ያልኩ ቢሆንም ቆማለሁ አልኩና በጣም እንትን እያለኝ መጣ። አሁን ትላንትና ነገሮች ተለወጡ። ቆይችን ነገር መናገር የለብኝም ቆሜ ከሄድኩ ሌላ ነገር ሊባል ነው አይደል? እንዲህ ያልኩ ስራ ገባው፣ ስራዬን ሰራው። አሁንም እንዲህ ያልኩ መጣው። አልተናገርኩም፣ ለወንድሞቼ ለእህቶቼ አልተናገርኩም። እዚህ ጋር ሲነኩኝ አትኩኝ ይላል። እዛም በኋላ መጣሁና አልተናገርኩም፣ ለአምላኬ ብቻ ማለት ነው። እና ዳቢሎስ እንዳይ እግዚአብሔር እረኛዬ ሲሰጥ ስማ ለኔ እረኛ ነው ለካሳተ አሁን የእግዚአብሔር ሰው ምንም ነገር የለም። መጽሐፍ ቅዱስ ሲናገር መዳኗን በሰውነቷ አወቀች ስላለ እኔም አውቄያለሁ። ስለዚህ መጣሁኝና እዚህ ጋር እረኛ ሞከርኩ፣ አውቄ ሞከርኩ ስማ አላወቅም ለካስ ቦርሳሽን ይዘሽ እንዳማረብሽ ሂጂ እስቲ ወደዚህ ኮራ ብለሽ ቆሚስታንቺ የእህቷ ልጅ አንቺ ደግሞ ዙሪና ጥቁር የለበሰችውን ሰላም ነሽ ወይ በያት። እናቷ ነች። አጨብጭቡ ለጌታ። አውቃለሁ አንቺ አሁን እሷ ነች ይዛሽ የመጣችው።
የሆነ ጉድ ቦታ ይዤሽ ልሂድ ያለች ላይ ነው የመጣው። አዎ እንደዛ ነው። መነገር ትፈልጊያለሽ በደንብ? አዎ አዎ የንግድ ቅባት እጅሽ ላይ አለ። አሜን ሃሌሉያ። በሮኛል ነው የሚገርም ስራዬ ቦታ ስለመረረኝ ጌታ ሆይ አዲስ ነገር ስጠኝ ብዬ ነው የመጣው። አሜን። ምን አይነት ነገር! ዛሬ እኮ ተገናኘች መንፈሳዊ ዓለም ላይ ኮኔክት። እስቲ አሜን በል እባክህ። ምን ብለሽ መጣሽ? መሮኛል ጌታ ሆይ ዛሬ ተናገረኝ ብዬ ነው የመጣሁት። ድንቅ ነው፣ ድንቅ ነው። አሜን። አጨብጭቡ እስቲ ለጌታ። የግል ስራ ነው የምሰራው እያልኳቸው ዛሬ ጓደኞቼ ጌታ እኮ የግል ስራ ይሰጠኛል መሮኝ ብለሽ ነው የመጣሽ? እንደዛ ብያቸው ነው የመጣሁት። አሜን። ያው የእግዚአብሔር ባሪያ እሷን ምን ትያታለሽ መሰለሽ? ኢየሱስ እኮ ይወድሻል በያት። ኢየሱስ እኮ ይወድሻል። አሜን። ቅፍ አድርጊያት። የሆነ መንፈስ ይጋባባታል። ሙጃራዲያስ ሰሞኝማ ብርሃን ለዋ ላይ ሲገባ አየሁ። አሜን። ስሚ ብርሃን በጨለማ ላይ ይበራል። አሜን። ጨለማ ምን አላለው? እቺ ሴት ጨለማ ከባድ ነበር። አሁን በብርሃን አሜን። ለሷ ትንቢት እየተናገርኩኝ ትልቅ መልአክ መጥቶ ቅፍ ያረጋታል። ከዘመናት በፊት የተጸለየብሽ ጸሎት ዛሬ ሰራ። በጌታ ነች እቺ ሴት ዛሬ ወዶሻል። እንዴት አወቁ? ይኸውልሽ ኢየሱስ ይወድሻል። አንቺን ብቻ አይደለም ባልሽንም። አሜን አሜን። ሰላም የለም። አሜን። አሁን እቺ ልጅ ሁሉ ጊዜ ስለእናንተ ነው የምትጮው። ልክ ነው፣ ልክ ነው። እንደው ጌታ ሆይ አሁን አንቺ በቅርብ ይኸውልሽ 2017 4 ሰው ትወርሻለሽ። ማይ ጋድ አዲስ ነገር ይኸውልህ፣ በአዲስ መንፈስ ሄደ ዘሮችን ትወርሳለህ። አጠገብ ያለውን ሰው እንደዚህ በሉት፣ ያልተወረሱ ዘሮች ዛሬ ይወረሳሉ። አንተ ፕሮዲያስ ከባለቤትሽ ላይ 3 በሽታ ተመቷል። አሜን። የስኳር በሽተኛ ነው። ኪድኒ፣ አዎ፣ ራስ ምታት፣ ማጅራቱን እዩ። 3ቱም ተነሳሽ። ቹን 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 ላኪፋንቶራ ቺ አጨብጭብ አራባራባራባራባ ቼላ ሪባሴከረ አጨብጭብ አራባራባራባራባ ቼላ ሪባሴከረ። በሁለተኛ ደረጃ ወደ አንቺ ስመጣ እዚህ ጋር የሆነ ብርሃን ገባብሽ። አሜን። ኃይለኛ ህመማ ያለው እዚህ ጋር ኃይለኛ ህመም ዛሬ ተሰናበት። አሜን። በሁለተኛ ደረጃ ይኸውልሽ ሰውነትሽ፣ አንቺ ራስሽ ውስጥሽ ጤነኛ አይደለም። የእግዚአብሔር መንፈስ ዛሬ በምልክትና በድንቅ ሰው ላይ ተገለጠ። እሺ አየው እንደዚህ ስሚ፣ ከኮምፒውተር ውስጥ የሚወጣ ጨረር አይንሽን ሊያጠፋ አይኔን እያመመኝ ነው። ቅርብ ጊዜ አይኔን ያመኛል። እያመመሽ ነው? ማይ ጋድ አረ ዛሬ እንዴት ልመለስ ፈርቼ ሰምቼ ወጥቻለሁ የተናገረኝ ዮርዳኖስ ቢሞላ ግራ አይገባኝ። ሰምቼ ወጥቻለሁ የተናገረኝ መሀል ላይ ደርሼ እስኪ ልታረገታ የተናገረኝ ያለ ጌታ ፀሐይ አትወድቅም ከቶ በሌላ የተናገረኝ ያለ ጌታ ላይ የተናገረኝ ያለ ጌታ ላይ ፀሐይ አትወድቅም ከቶ በሌላ ያለ ጌታ ላይ ፀሐይ አትወድቅም የተጨብጨብ ፍጥነት ጨምሬ ጌታለው ፍጥነት ጨምሬ ትናንትና እዛ ጋ ሆኜ ልክ ብርሃን ጨረር ከቀባኸኝ አይቀር እንዲያርግ እያልክ ነበር። ጉራጌ ሀገር ሄደህ ትነቀንቃለህ። ጉራጄኔ ያራሳካል ጉራጄኔ ራዲያ ለምን እንደጠራው ጉራጌ ሀገርን አላውቅም። ታውቀዋለህ? ጉራጌ ሀገር እዛው ነው የምኖረው። ሀገሬ ጉራጌ አዲስ ነገር ሆኗል በሉ።
ማን ነው ስጋ ቤት ያለው? እኛ የሚሰራ ወንድም ያለ ቅድሞ ታልቆ አንተ ልጅ ስትለው የነበረው አንተ ላይ ያለው ቅባት ኮንፈረንስ ላይ ብቻ አይደለም፣ ዓለም ላይ ይኖራል። በጉራጌኛ ይሰብካል። አንቺ ቤት ጌታ ገባ። አሜን። ታየዋለህ። አንቺ ቤት ጌታ ገባ። ስራሽ ተቀየረ። እኔና መስክሪ በቅርብ ጊዜ የሽግግር ለውጥ። አንቺ ደግሞ እግዚአብሔር ጥሩ ኑሮ G+2 ላይ ነው የምትኖሪው። ቻው ሆነ ነስቲ እኔ በመንፈሳዊ ያለው እንዲህ የአረብኛ ጽሑፍ ሲቀደድ አየው። ሻርፕ የአረብኛ ጽሑፍ ሲቀደድ አየው። የት አረብ ሀገር የሚል ጽሑፍ የለብሽም ግን አየውሽ። እውነት ነው። 7 ዓመት ቆይቼ 7 ዓመት በመንፈስ ያየው ሴቶች የተሰበሰቡበት ቤት፣ ሴቶች የተሰበሰቡበት ቤት ውስጥ አየውሽ አንቺ። ልክ ነው። እዛ ብዙ ሴቶች እዛ ውስጥ ሳይሽ ከአንዷ የመጣ መንፈስ ተላልፎ ሄዶ እሷን ወጋና በሽተኛ የሆነ ወቅት ላረገሽ ታማሚ። ልክ ነው። ይሄ የተደረገው እንድታብጂ ነበር። በሁለተኛ ደረጃ ደግሞ ከአንድ ከአረብ ሰውዬ ወጥመድ ተሰበረ። ለምንድን ነው እንደዚህ የምትነግራት? ስለው ጌታን ስለምወዳት ነው። እንድትወደኝ ንገርልኝ እያለኝ ነው መንፈስ ቅዱስ። ውደጅኝ፣ ያተረፍኩሽ 3 ጊዜ ከሞት እኔ ነኝ። ማይ ጋድ ምን አይነት ሰውዬ ጋር መጣው እያለች ነው በውስጧ። ገና ብዙ ነገር ይገለጣል። ፍሬሽ አናውንቲንግ። እስቲ አሜን በሉ። በቃ አዲስ ቅባት በሉ። እስቲ በቃ እናንተ ባትቀበሉ ነው የወሰድ። ውሰድ እንጂ አሜን ነው። ይኸውላችሁ 3 ዓመት ድረስ እንዲህ እያለች በቃ ግን የሆነ ቦታ ከገባች ጊዜ ጀምሮ ለ4 ዓመት ስቃይሽን አየሽ። ልክ ነው። ይሄ ልክ ነው። በቃ ትክክል። እግዚአብሔር እንደዚህ አለኝ፣ እንድትወደኝ ንገራት፣ በጉዬ እንድትሆን። ለሞት የዳረጋትን ዛሬ ገለበጥኳል። ማይ ጋድ የቸርች ነች፣ አዲስ ነች። ላንቺ ነው። እንደው እስቲ ቆይ እስቲ እነኚህ ቤንዶች ውሸታሞች ናቸው። ምን አግብሽ ብለን ነው? ገርሞሻል? እንዴት አወቁ? እንግዲህ እኔ ጠንቋይ አይደለም። አንቺን የሚወደው ኢየሱስ እየነገረኝ ነው። አንቺን ዘማሪ ሊያደርግሽ። ኃይለኛ ዘፈን ትወጃለሽ። ልክ ነው አይደለም? እሱም ይመታል ዛሬ። እሺ አሜን በለኝ እባክህ።
አዲስ ነገር ሆኖልሃል በሉት። ያዛል። ስንት ልጆች አሉሽ? አንድ ለአንዷ አንዱ ግን ብዙ ይሆናል። አንዱ 4 ይሆናል። ከዛ ሌላ ማለት ነው። እስቲ ስሙ ንገሪኝ። ስሙ የልጅቷ ሮማንን 4 ያረጋታል። ሮማን 4 ልጅ ትወልዳለች። በልጆች ነው የምትባረከው፣ በልጅ ልጅ ይኸውልሽ። እና ማጅራቷን እያመማት ነው ያለው። የት ዛሬ አዲስ ነገር ይስጥሽ። እቺ ልጅ የመከራ ልጅ ነች። እሷን ልትወልጂ ስትይ የማህፀን ህመምተኛ ሆንሽ። ልክ ነው። ያ ህመም እስካሁን ድረስ አለ። ዛሬ አሁን ይነገራል። ቻው ማይ ጋድ ፍሬሽ አናውንቲንግ። እስቲ አዲስ ቅባት በል እባክህ። በቄራ ላይ ፈለቀ። ብድግ በልና ጨብጭበት። ነይ ይህን ዘይት አደርግልሻለሁ። አንደኛ በክብር ይድርሻል ጌታ። ባላለሽ በክብር በሰረገላ። ይህ ዘይት ነው የተጠለየበት፣ የክርስቶስ ስም አለበት። በጌታ በኢየሱስ ድግምቶች፣ መተቶች በአረብኛ የተደገመ የጮክ እየተቃጠልክ ውጣ። እግሯን ለቀቃት። ጎጃም፣ ጎንደር ድግምት፣ ጥንቆላ ጌታ በኢየሱስ ይኸው ሲፈርስ ውጣ። እጆቻችሁን ዘርጉ። ከዚህ ቀን ጀምሮ ማህፀንሽ፣ ወገብሽ ኃይለኛ የወገብ ህመም አለ። ልክ ነው። ማህፀንሽ ተፈታ፣ አለቀ። አጨብጭቡ ለጌታ ክብር። በጌታ በኢየሱስ መንፈሳዊ ዓለም ላይ አንዲት ሴት ታቶ እንዲች ዝግዛግ ቀጭን ዝግዛግ ጠመዝማዛ የአበባ አይነት ዝግዛግ እዚህ አይነት ታቶ የተነቀሰች ሴት አለች። ቀይም ሴት ወጣትን ነገር ላይ ነይ ለእሷ ነው የምጸልየው። አሁን ለአንቺ ሳይሆን ለእሷ። የእሷን ቅሳ ምን አይነት ምኗ ላይ ነው? እጇ ላይ በቀጭን ነው። የእሷን ነው እኮ ያየሁት። አንቺ ላይ አለ። የእሷ ይኸውልሽ እንዲህ የሳር ጠጅ ሳር ታውቂያለሽ? የእንደዛ አይነት ታቶ ረዥም ነገር እና እንደዚህ ማይ ጋድ ጌታ ላድናን ነው አለ። የቸርች ነው ኦርቶዶክስ፣ ሁለታችንም ኦርቶዶክስ። አንቺም እሷም ብድግ በልና ለጌታ ክብር አለ። አንቺን ነብይ ነው የሚያደርገው ጌታ። ነብይ ኤሮፓ አይቀርሽ፣ ሳውዝ አፍሪካ አይቀርሽ፣ ድብልቅልቅ አድርጋ የምትሰብክ አደገኛ ሰባኪ። እንኳን ወደ ኢየሱስ ክርስቶስ ማህበር ተቀላቀልሽ። ይሄ ጌታ ደስ በጣም አለች። በጣም እስቲ በጣም በሉ። ለአንተ ያልተቻለ ለአንተ ያቃተ ለአንተ የሚሳል ይወዳል። ስልጣን በስልጣን ስለዚህ ከዚህ ጌታ ጋር ብትሆን ደስ አይልም? እንደዚህ አይነት አምላክ ባለቤት ንገረኝ። ይሄዳለች ስንት ጊዜ ማን ያላያቸው ጋቸው
ትቀጫዋለህ። ክብር ለእግዚአብሔር። በጣም አንተ ሚሊዮነር ትሆን ነበር። ልክ ነው። ብዙ ነገር ከእጅህ ወጥቷል። ልክ ነው። ምን ነበረህ? ብዙ ነበረ። ቤት አጥተናል። ልጆች አጥተናል። ልጆች ምን ሆነ? ምን ሆነ? ጠፉ። በምርኮ ተይዟል። ከብዳል አይደለ? ከብዳል። ግን ህይወትን እንኳን ሰጥቷል ኢየሱስ። አንተን ስንቴ ማረህ? ብዙ ጊዜ ምረኛል። አንተ አንዴ ማራት። እሺ አንዴ ማራት። ነገር ሲጠቀለልና እጅ ሲገባ ታያለህ። ምን አለ ይሄ እግዚአብሔር ሰው ትላለህ። ስብከቱን ሰምተሃል? አሮጌ ነገር አልፏል አይደለም? እነሆ የጥንቱን አታስብ። ይሄኔ ለአንተ ይሆናል ጌታ አንተን አምጥቶ እዚህ የሚናገር የጥንቱን ምን አትበሉ የኋለኛውንም እነሆ አዲስን ነገር አደርጋለሁ። እሱም ኢሳይያስ 43ን እንዳትረሳት የህይወቱ የመጀመሪያዋ ቀን ነች። ይህንን ውሃ የእግዚአብሔር መንፈስ በውሃ ላይ ሰፈው ነበር። እላያቸው ላይ ያለ ኩላሊትና ዳይቤት መጥተው እንዲመሰክር ክፈቱ፣ በክፈቱ፣ ጠብቃቸው። የአባቴ መንፈስ ይሁ እሳቱን ተመልከቱ። ደሙ ሲገባ 1 2 3 ቻው ቻው በሽታ በጌታ በኢየሱስ ሰላም። ድግምት አውሬው የተመታ ይሁን፣ የተመታ ይሁን፣ የተመታ ይሁን፣ የተመታ ይሁን። ውጣ ውጣ! በኃይል ጮህ፣ በታላቅ ድምፅ እየጮክ ውጣ! ድግምት በቅንጬ ከዚህ ወደዚህ ከኦሮሞ ሀገር ነው የመጣችው እቺ ልጅ ጅማ። ውጣ! ዘሮቿን ሁሉ ጨርሷል አውሬ። በል እየጮክ፣ እሷንም ሊገል ነበር። በል እየጮክ ቶሎ ቶሎ ውጣ ውጣ ውጣ! በኃይል በኃይል ማይኩን አቅርብ። በኃይል ጩና ውጣ! ውጣ ጩና! ገዳይ መንፈስ ገዳይ ውጣ! ደሜ መቃ ጎፍታ ኢየሱስ ሲጎባ ጩነታ ውጣ! ምን ሆነ? ያበጠው ሶስተኛ ዓመት እንደዚህ ከሆነ ምን አደረጉት? ይሄንን ታዲያ እዚህ እየታከመች ነው አላት። ስለዚህ ለቆ ሂድ። እስቲ ቆይ ጌታ ሆይ ይሄ ዘይት እሳት ነው። አሁን ይሄን ዘይት እግሯ ላይ ሳረግ ይኸው ድግምት ደንቃራ ይኸው ሲያቃጥለው በላሁን ደሜ ይኸው በል እየተቃጠልክ ውጣ 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 ውጣ! በኃይል ልቀቅና እግሯን። ጌታ ምስክሬ ነው። ይሄ እግር ዛሬ ተፈወሰ። አሜን። አታርጊ ጫማ ያምሻል ያምሻል። ምንድን ነው አለሽ? ከትል ምናምን ከመሬት ትል ነክቶሽ ነው ምናምን እና ቆስሎ መጀመሪያ ላይ ቆስሎ ነበር። ያበሻ መድኃኒት አብጦ ትፈችልኛለሽ? እቺ ሰኞ መተሽ እንድትመሰክርሽ እጅሽን ከፍ አድርጊ፣ ከፍ አድርጊ።
ጌታ ኢየሱስ ሆይ በስቲ ጌታ ኢየሱስ ዛሬ ወደ አንተ መጥቻለሁ። ልትፈውሰኝ የምትችል አንተ ነህ። ዓለምን ሰይጣንን ዛርን ውቃቤ ክጀዋለሁ። ጌታ ሆይ ከዚህ ቀን ጀምሮ ሲኦልን ስለካድ ያንተ ልጅ ስለሆን አሁን ይሄ እግር ጎደለ ድኛለሁ። ይሄ እግር አይቆረጥም። በጣም የሚገርመው ይሄን እግር ሊቆርጥ ነው ጠላት የሚፈልግ። ካልዳንሽ ይቆረጣል ብለውሻል። እኔ ደግሞ አይቆረጥም አለ። እንደዛ ብለዋታል። እንደ ካሌር ሻድኝም ብለው ህንድ ሀገር ከህንድ ሀገር የሚበልጥ የናዝሬቱ ኢየሱስ ግርሽም ብቻ አይደለም አይንሽንም ሊያሳውር ነው ጠላት። እናንተ ቤት ውስጥ ብዙ የሚያብዱ ሰዎች አሉ። እናንተ ዘር ውስጥ ልክ ነው። ወንድሜ አብዶ ልጅ አንቺንም ሊያሳብድ ይሄ የመናፍስት አሰራር አሁን ጉደል ከለዋ ላይ በኢየሱስ ስም ይኸው ሲንቀጠቀጥ ሳት በኢየሱስ ስም ውጣ፣ በጌታ በኢየሱስ ስም ከግሯ ላይ ደንቃራ መንፈስ እንደ ሀገር አይደለም የናዝሬቱ ኢየሱስ የደሙ ኃይል አሁን ይኸው ሲያሳምን ተመልከቱ። ቁሙና አባቴ ቁሙና ውጣ ጠብቁልኝ። ውጣ ቁሙና ውጣ ጠብቁልኝ። ውጣ እግሯን ልቀቅና ውጣ። ጮኸ በኃይል ጮህና ውጣ። የድግምት መንፈስ ተመልከቱ እየጎደለ አሁን አየሽ እንደዚህ ግር እንዲሆን ውጣ። እሳት ይገርም ነው። ሄደ እኮ ነሳም አሁን ነው። ሩጭበት ማይ ጋድ እልልታ ጭብጨባ። እናንተ ደግሞ ሩጭበት። አንቺ ህንድ ሀገር መሄድ አያስፈልግሽም። የመጣሽው ኢየሱስ ጋር ነው። የሚገርም ነው። ያ የነዘረሽ ፈውስ ነው። በመንፈስ እንደማይታይ ብሎ የተበጠሰ ነገር ልክ ነው። እዛ ነው የወደቀችው። ያኔ ተመታ ማለት ነው። ጭብጨባ እልልታ። ጊዮን ዓለም አቀፍ የታምራት ቤተ ክርስቲያን